ሰላም ካንሱ ባላለው አዲሱ ምርታችንን ልናቀርብ ነው። መሞከር ትፈልጊያለሽ? አይ አልፈልግም ይቅርብ። ግን ይሄ እኮ ብታይ ጁስ ብቻ አይደለም፣ ፔፕታይድና ኮላጅን አለው። ኮላጅን ነው ያልሽው? አዎ በሚገባ ውስጡ በደንብ ኮላጅን አለው። እንደዛ ከሆነ ልሞክረው። ቅመሹ። አመሰግናለሁ። ስሚ ለምንድን ነው የምትሞክሪው? ውስጡ ምን እንዳለበት ማን ያውቃል? እንዴት ነው? ጣፋጭ ነው። በደንብ የሚሸጥ ይመስለኛል። ውስጥሽን ጽድት ነው የሚያደርገው። እስቲ እኔም ደግሞ ልሞክረው። አመሰግናለሁ። መልካም ቀን ይሁንላችሁ። አመሰግናለሁ። በጣም ጣፋጭ ነው። እንዴት አድርገው ነው የሰሩት? እባክሽ። ጥሩ ነው አክስቴ። ወይ በስተመጨረሻ ተከፈተ። ወይዘሮ ኒያየት። ወይ ጉድ! ምንድነው ወይዘሮ ኒያየት ማለት? እኔ አያትሽ አይደለሁም እንዴ? ምን ተፈጠረ? ኢሳት የዛን ቀን ማታ ተናዶ አያቴ እንዳልልሽ ነግሮኝ ነው። ኢሳትን ደግሞ ምን አገባው? አንቺ ባለቤቱ አይደለሽም እንዴ? እኔ ደግሞ ለእሱ አያቱ አይደለሁም እንዴ? የአንቺም አያትሽ ነኝ ማለት ነው። እሱ በማያገባው ለምን ይገባል? እስኪ አንዴ ልይሽ። አይኖችሽ ለምንድን ነው የቀሉት? አልተኛሽም እንዴ? ወይስ ድጋሚ ምሽቱን በሙሉ ስታለቅሽ ነው ያሳለፍሽ? አልተኛውም፣ ግን እያለቀስኩ አልነበረም። መሱ ታይቶኝ እሱም እንዳያዝን ብዬ እንባዬን ተቆጣጠርኩት። ማሪ፣ እነዚህ ነገሮች ትዳር መጀመሪያ ላይ የሚያጋጥሙ ነገሮች ናቸው። ሰዎች በፊት ካልተለማመዱ እንደዚህ አይነት ነገር ይገጥማል። ትንሽ ጊዜ ያስፈልጋቸዋል። በዛ ላይ ደግሞ ባለቤትሽን ታውቂዋለሽ። ማን ነው ባልሽ? ኢሳት ነው። አውቃለሁ፣ ግን ግራ ገብቶኛል። ለምን? የተጋባን ጊዜ ታስታውሻለሽ አይደል? አዎ። የመጀመሪያ ቀን ማታ እሱ በጣም ደግ ነበር፣ ግን ደግሞ እዚህ ከመጣን በኋላ ተቀየረብኝ። በጣም ነው ግራ የሚያጋባው። ኢስማ ውዴ፣ ያው እዚህ ስትመጡ ነው የተቀየረው አይደለም እንዴ? እዚህ ስትመጡ ነው የተቀየረው። እዚህ ቤት ስትመጡ ምናልባት ካደገበት ቤት ስለወጣ ይሆናል። ግን ደግሞ ለሱ ያደገበት ቤት ነው፣ አዲስ አይደለም። ከዛ ደግሞ የአባቱ ሁኔታ አለ። ምን እንደሚሆን አይታወቅም። ሁሉም ነገር ተደራርቦበታል። ቀላል ነገር ነው እንዴ? አይደለም እኮ ከባድ ነው። አንቺ ብቻ ታገሺ፣ ሁሉም ነገር ይስተካከላል። እመኚኝ። ያድርገው። ግን እኔ ደውዬለት ነበር፣ ግን ደግሞ ስልኩን አያነሳም። ኦይ እኔ ደውልለታለሁ። ሄሎ። ሃሎ ልጄ፣ እንዴት አደርክ? ደህና ነኝ አያቴ። በጠዋት በሰላም ነው? ጠዋት አይደለም ልጄ፣ ከሰዓት ነው። ምንድን ነው የምታወራው? ሆቴል ነው ያደርከው? አዎ። ምን ነው? ስለናፈከኝ ነው የኔ ልጅ። እስኪና አያቴ፣ ለጊዜው ልትተውኝ ትችላላችሁ? ቁርስ አብረን መብላት እንችላለን ብዬ ነው። በዛውም ደግሞ ቁጭ ብለን እንጫወታለን። እስቲ ስለናፈከን ነው። አልመጣም አያቴ፣ በእውነት አልመጣም። ምንድነው እንዴ? ምንድነው የምትሉኝ? ቆይ አግባላችሁኝ፣ እሺ ብዬ አገባሁኝ። ጭራሽ ካልመጣህ ብሎ ነገር አለ እንዴ? እኔ ውሻችሁ ነኝ? አሁን ማውራት አልችልም። ከዚህ በኋላ ማንም ሰው እንዳይደውልልኝ። እሺ፣ ስራ አለብህ። ስራህን ስራ። በቃ እራትም ቢሆን አብረን እንበላለን። ችግር የለውም፣ አትጨነቅ። በቃ ሂድ፣ በቃ ስራ። አሁን ስራ አለው፣ ማታ ይመጣል። እኔ ይገባኛል ወይዘሮ ኒያየት፣ ይገባኛል። አመሰግናለሁ። ውይ ኢሳት፣ ወንድ ልጅ ሲባል ሁሌም አስቸጋሪ ነው። ማሪ፣ በዚህ ሰዓት ማን የደወለው? እሱን ተይው። ለባብሽና ሂጂ፣ ልበሽና ሂጂ። ፍጠኝ። አፋሸክ ሻሪካ፣ አሁን እኔ ላይም ልታጋቢብኝ ነው ማለት ነው? እንዴት እንደምጣለው። ትላንት ማታ አምሽቼ ነው የተኛሁት።
በደንብ ስላልተኛ ነው አክስቴ። እዚህ አካባቢ ላይ ነው የማቆመው። እኔ ትንሽ ጋደም ልበል። እሺ። እኛ ደህና ነን። ሁሉ ነገር ሰላም ነው። አንተስ እንዴት ነህ? የሆቴል ፕሮጀክት እንዴት እየሄደልን ነው? ስራ እንዴት ነው? እያለቀ ነው ማለት ይቻላል። የተወሰኑ ፊርማዎች ብቻ ናቸው የቀሩት። እኛ ለአንድ ቀን ነው የመጣ ነው። ገና ካሁኑ ብዙ ቀን እየመሰለኝ ነው። ጥሩ፣ ዋናው መስተካከሉ ነው። ይሄ ነገር እየተሳካ አይደለም። ምክንያቱም ከአንቺ ጋር የማላሳልፈው እያንዳንዱ ደቂቃ ስቃይ ነው። ታውቂያለሽ አይደለ? አንድ ጊዜ እንኳን ባታሳፍረኝ ምን አለበት? አንቺ መናፈቂ አሳፋሪ ነው እንዴ? እኔ አፍሬ ይሁን አይሁን አላውቅም፣ ግን ፈገግ ብያለሁ። ብቻ ጉንጮቼም ቀይ ሆኗል። ተመልሼ ልጅ ሆንኩኝ መሰለኝ ነው። የድሮ ፍቅር መሰለኝ። ብቻ ምን እየተፈጠረ እንደሆነ አላውቅም። ግራ ገብቶኛል። አዎ ገባኝ። ባልኖርም አጠገቤ እንዳለሽ ነው የሚታየኝ። በደንብ ፈገግታሽ ይታየኛል። እኔው ታውቂያለሽ አይደል? ታሲን እኔም እኮ ናፍቀኸኛል። ሄሎ ታሲን፣ ይሰማሃል አይደል? ይሰማኛል። ለተወሰነ ደቂቃ ህልም መስሎኝ ነው። እኔም በጣም ናፍቀሽኛል። ከጀርባ ገብቼ ልተኛ ነው። እሺ ሂጂና ተኝ። ምን እያደረግሽ ነው? እየተዘጋጀው ነው። የት ልትሄጂ ነው? ቆይ ስራ አለብኝ። ስራ አለሽ እንዴ? የአንቺ ስራ የኔም ስራ ነው። አንድ ጊዜ ነይ እስኪ። ስራ አለኝ ቡንያሚን። አንተም ብትሆን ትልቅ ስራ አለ። ሁለታችንም አሁን መስራት አለብን ቡንያሚን። ገብቶሃል? አሁን ለልጆቹ ትእዛዝ ሰጣቸዋለሁ። እንደዚህ አድርጉላቸዋለሁ። የሚያዛቸው ሰው ያስፈልጋል። ምክንያቱም የቤቱ እመቤት ነኝ። አንተም ደግሞ ከአልጋ ውስጥ መውጣት አለብህ። ምን አድርግ ነው የምትይኝ? በዚህ አየር ሁኔታ ስንት ዓመት ሙሉ የለፋሁት ይበቃኛል። አሁን ጡረታ አውጥቻለሁ። ከዚህ በኋላ ሥራ መስራት የለብኝም። በቃ አሁን አቶ ጂሃን ሥራ እየሠራ ወንድሙን ይንከባከባል። እና እኔስ ታዲያ ምን ማለት ነው ጄናን? አንቺን ብትሆኚ እኔ አለሁልሽ አይደል? አምሮብሻል፣ ደግሞ አምሮብሻል። ደግሞ ብዙ ኤቲኤም ካርዶች ቦርሳሽ ውስጥ አስገብቼልሻለሁ። ሂጂና አዲስ ልብስ ግዢ። ማታ ወጥተን እንዝናናለን። እኔ ደግሞ አለቃ የሚሆን ባል ምፈልግ ከሆነስ መብት አይደለም እንዴ? ባለቤቴ ነው ሁሉንም ነገር መቆጣጠር ያለበት። ሰዎች እሱን ማዳመጥ አለባቸው፣ እሱን ማክበር አለባቸው። ይሄ መብት አይደለም እንዴ ቡንያሚን? በጣም እንደ ቆጨኝ ታውቂያለሽ ጄናን። ኑ የሚባል አስቸጋሪ ሰውዬ ሲመጣ ምን እንዳረኩ ረሳሽው? ወንድሜ ኤሳትን ላንቺ ብዬ በቡጥ ያልመታሁትም ለምንድን ይሄን ሁሉ ማረገው? መልሽልኝ። ለማን ብዬ ያደረኩት ይመስልሻል? ላንቺ ብዬ እኮ ነው። ላንቺ ስል ነው። አንተ እኔ እንደምል ብትሆን ያጅል ወንድምህ እንደዚያ አያደርግም ነበር። አንተ መማታት አያስፈልግህም ነበር። ብልጥ ሁን። ይገባሃል አይደል? እባክህ አታሳብደኝ። እሱ ምስጋና ይጠብቃል፣ እኔን ሊያሳብደኝ ነው። በፈጣሪ ስም በፈጣሪ ስም ሁሉም ነገር ፊት ለፊትሽ አለ፣ ግን ዋጋው አይታይሽም። ወንድም ቡንያሚን እንዴት ነህ? ቱርካን ምንድን ነው? ቁርስ አምጥቼልህ ነው። ምናልባት ክፍል ውስጥ ሆነ መብላት ትፈልግ ይሆናል ብዬ ነው። ወይኔ የምወደው ምግብ ነው እንዴ? አዎ የምትወደው ምግብ ነው። እንቁላል፣ ስጋ እና ቺዝም አለው። በእውነት? እሺ በቃ እዛ ጋር አድርጊው። ከፈለክ ወደ አልጋው መሄድ ትችላለህ። ምን? አዎ ወደ አልጋው ማለቴ በፊት እናወራ ነበር እኮ አይደል እንዴ? ማለቴ ሀሪካ ቁርስ መኝታ ክፍሏ እንዲመጣላት ትፈልግ ነበር።
እና አሁን አንተም ልክ እንደሷ ልትፈልግ ትችላለህ ብዬ ስላሰብኩኝ ነው ያመጣሁት። አልጋ ስትይ እኮ ግራ ገብቶኝ ነው፣ አላሰብኩትም። እንደውም ወደ አልጋዬ ልሄድ። አዎ ትችላለህ፣ ሂድ። አሁን ለቁርስ ዝግጁ ነኝ። አልጋ ውስጥ ልግባ። እስኪ አምጪው። ቆይ የሚገርም ጧት። እሺ ተዘጋጅቻለሁ። ነይ እስኪ አምጪው። እዚህ ጋር እሺ፣ እዚህ ጋር አድርገዋለሁ። በቃ አመሰግናለሁ። ትላንትና ማታ ምንድን ነው ያደረግከው? ምን ማለትሽ ነው? አንተ ትክክለኛው ሻንሳላን ቡንያሚን። ከውስጥ ሀውሬ ነው የወጣው። እውነቴን ነው። በጣም ታስፈራ ነበር እና ፈጣሪ ለመንኩት። ለእኔም የጃናንን እድል እንዲሰጠኝ ስለምነው ነበር። ቡንያሚን አንተ ትክክለኛ ወንድ ነህ። እሺ አውሬው ከእኔ ውስጥ ይወጣል፣ ግን አንቺ እንዲወጣ አታድርጊው። ይህንን ነገር ዝም ብለሽ እንዲሁ ማጋነን የለብሽም። አይ እንደውም ማሳንሼ ነው የገለጽኩት። ማለቴ በጣም ብዙ ደካማ ወንዶች አሉ አይደል? እንዳንተ አይነት ሰው አይገኝም። ልክ ነሽ ቱርካን፣ እውነት ነው። እንደኔ አይነት ብዙ ሰው የለም። የእኛ ዘመን ወንዶች በፍጥነት እየጠፉ ነው ያሉት። ማለቴ የሆነ ሰው ይህንን ትውልድ በደንብ ማስተማር አለበት። ሴትን እንዴት እንደሚያናግሩ ሊያስተምሯቸው ይገባል። እኔ የምልህ ቡንያሚን፣ ባለቤት ጃናን መቼ ስኮርታብህ ነው የሚሆነው አይደል? ማለቴ እኔ ብሆን ኖሮ ባለቤቴን ህይወት እያልኩኝ ነበር ስጮህ የምውለው። እውነቴን ነው። ውይ ወይ ጉድ! ቡንያሚን፣ እኔ የምልህ እዚህ ምን ታደርጊያለሽ? እኔ ምን እያደረግሽ ነው ማለት? አታያትም እንዴ? ቁርስ አምጥታልኝ ነው። ቁርስ? አዎ። ይሄ ያንቺ ስራ ነው? ለባለቤቴ አልጋ ድረስ ቁርስ ማምጣት ስራሽ ነው? ከመቼ ጀምሮ ነው እንደዚህ የጀመርሽው ቱርካን? ቆይ ማናዞሽ ነው አንቺ? አምጪ ብያት እኮ ነው። እኔ ጠይቂያት ነው። አንቺ አስበሽ ስላላመጣሽልኝ ጠየቅኳት። አማራጭ አልነበረኝም። ማመን ፈለግሽም አልፈለግሽም አንድ ነገር ልንገርሽ፣ እኔ የበላይሽ ነኝ ታውቂያለሽ። ከፈለግኩኝ ደግሞ ቁርስ አልጋ ውስጥ ሆኜ እበላለሁ፣ ከፈለግኩኝ መሬት ላይ እበላለሁኝ። እሷ ደግሞ ያልኳትን በሙሉ ታመጣለች። ይህም ቢሆን የእሷ ሥራ እንደሆነ ማወቅ አለብሽ። እንደፈለግከው ሆኖልሃል አይደል አቶ ቡንያሚን? አይደለም፣ ይህንን ነው እምልሽ። ግን በደንብ አልተግባባንም። አሁን ስሚኝ፣ እንቁላሉን እንደዚህ አትስሪው። ለምን በይኝ። ምክንያቱም እንደዚህ ሲጠበስ ጣፋጭነቱ ይቀንሳል። አሁን ምን ታደርጊያለሽ መሰለሽ? ለሌላ ጊዜ አትክልት ጨምሪበት፣ ግን ደግሞ እንቁላሉን በዛ ታደርጊዋለሽ። ከዛ በደንብ ይጠበሳል ማለት ነው። ዳቦውን ደግሞ ለትንሽ ደቂቃ ትጠብሸዋለሽ። ልክ እንደዚህ ማለት ነው። ስንት ጊዜ ነው የምናገረው ቱርካን? ስለዚህ አንተ ፈልገኸው ነው? አዎ ፈልጌው ነው ጄናን። የምሠራው ሥራ አለኝ አልሽኝ አይደል? እኔ ምን ላድርግ? አንቺን ማድከም አልፈለግኩም። አንቺ ብዙ ሥራ ያለብሽ ሰው ነሽ። እንደምትፈልገው አዘጋጅልሃለሁ። አሁኑኑ መስራት እችላለሁ። በቃ አታስብ እሺ? በጣም እንዳይጠበስና ዳቦ ደግሞ ትንሽ ደረቅ ይበል እሺ? እንዳልኩሽ አድርጊልኝ እሺ? እሺ አመሰግናለሁ። ወይዘሮ ጃናን አንቺስ እንዳዘጋጅልሽ የምትፈልጊው ነገር አለ? እኔ ምንም አልፈልግም። በይ አክስት ታሪካ ምንድን ነው? አክስቴ ምንድን ነው? አግዙን! ሌላ ሰው የለም እንዲ? ኧረ እርዱን! መስኮቱ አይከፈትም እንዲ? አክስቴ ወይኔ አምላኬ! ምን የተባለ ነበር? አግዙን! ሄሎ። እና ታዲያ ቀንሽ እንዴት ነበር ሂክመት? አብዳሃል እንዴ? ውሰደን ከዚህ ቦታ እንጂ የት ነው ያለው? ቆይ አንዴ፣
ምን እንደሚሆን እናያለን። እንደዚህ ሞ እንዴት እንደሚያስጠላ እናያለን። እሺ ታያለሽ፣ በደንብ ታያለሽ። ቅመሽ ያኔ በደንብ ይገባሻል። ምንድን ነበር ያደረኩት ብለሽ በደንብ ታሰላስያለሽ። እኔ ምን አደረግኩኝ? ምን አድርጌ ነው? እናቴን እንድትሞት ትተሻታል። እሱ ውሸት ነው፣ እሱ ውሸት ነው። እኔ እንደዚህ አይነት ነገር አላደረኩም፣ ነግሬያለሁ። የእውነት አምኜሽ ነበር። ይሄን ታውቂያለሽ ሂክመት? አንቺ ክፍል መጥቼ ታስታውሻለሽ አይደለ? ላናግርሽ ሞክሬ ነበር። ምግብ እየሰራው ነው ብለሽ ከዛ አባረርሽ። እኔ ደግሞ አምኜሽ ነበር፣ ግን ያው ያንን ቪዲዮ ካየሁ በኋላ ክፉ እንደሆንሽ ገባኝ። እውነቴን ነው፣ አንቺ በጣም ክፉ ሰው ነሽ። እውነቴን ነው። ተመልከች፣ ነጩን መኪና ጨርሰውታል። አሁን ደግሞ ያንቺ ተራ ነው። ኖ በደንብ እያሰብክበት አይደለም። አንተ ገዳይ ልትሆን አትችልም። አብዳል እንዴ! እንደዚህ አታደርግ። የሆነ ነገር ልንገርሽ፣ አስጠንቅቄሻለሁ። ታስታውሻለሽ? ግን ሆስፒታል ውስጥ አስጠንቅቄሽ ነበር። የምወዳቸውን ሰዎች፣ የማስብላቸውን ሰዎች የምታስቸግሪ ከሆነ ዋጋሽ እንደማስከፍልሽ ነግሬሻለሁ። አንቺ ግን ምን አደረግሽ? ምን አደረግሽ? እናቴን ለሞት አሳልፈሽ ሰጠሽ። ስለ ሴቪ ላይ አስብ እንጂ ሴቪ ላይ መቼ የሚቀራትልም ትሰማኛለህ አይደል? ተይ እንደዛ አትበይ። ሴቪ ላይ በፍጹም በአንቺ አፍ የምትጠራ ልጅ አይደለችም። አክስቴ እባክሽ የሆነ ነገር አድርጊ። እኔ መሞት አልፈልግም። አክስቴ እባክሽ። ቆይ አንዴ ቆይ። ማን ነው መኪና ውስጥ ያለው? ሌላ ሰው እባክሽ አክስቴ። ሀሪካ አለች? አለች። ሀሪካ አለች። ለመሆኑና እህት እንደገደልካ ስትሰማ ምን ትላለች? ከዛ በኋላ የምትወድ ይመስላል? አስበው እስቲ፣ እንደዛ ይመስላል? አክስቴ እባክሽ የሆነ ነገር አድርጊ። ሀሪካ አግዙን! አቁም! ቶ ሀሪካ መኪና ውስጥ አለች። መሊክ መቼ ነው የምትመልሽልኝ? ምንድን ነው የምታወራው? መቼ ነው መልስ ልትሰጭኝ ያሰብሽው? እንድትወሰኝ ነግሬሽ ነበር። ወይ እኔን ወይ ኑህን ምረጭ። ይኸውልህ ለማሰብ ትንሽ ጊዜ ያስፈልገኛል ብያለሁ ጃን። መሊክ ምንም ጊዜ የለም። ሰዓትሽ እያለቀ ነው። ልጃችን እያደገ ነው። ቤተሰብ እንደመመስረት ለምን እንጠብቃለን? ቆይ ምን ሆናል? አንተ እኮ ቤተሰብ አለ። እሱን አትርሳ እንጂ። ስሚ፣ አንቺ አልገባሽም። ሁልጊዜ ከአንቺ ጋር መሆን እፈልጋለሁ። ይህንን መረዳት አቅቶሽ ነው መሊክ? ማን? አቤት ማሪ። ወንድሜ ጂሃን፣ የሆንኩትን ነገር አታውቅም። ምን እንደሆንኩኝ ልንገርህ? ሀሪካ ምን ሆነሽ ነው? ለምን የምታለቅሽው? ጂሃን ልሞትልህ ነበር። ምንድን ነው የምታወሪው? ልሞት ነበር ማለት? ሊገለን ነበር እኮ ሊገለን ነበር። ጂሃን፣ ይሄ እብድ ሰውዬ ሊገለን ነበር። ያ ኑህ የሚባል አውሬ ትሰማኛለህ አይደለም? ኑ ሊገለን ነበር ማለት ምን ማለት ነው? ምን ማለት ነው? ኑ ማለት ምንድን ነው? ጂሃን ንገረኝ። በደንብ ንገሩኝ እስቲ፣ የሆናችሁትን ንገሩ። አትሰማኝም እንዴ? ነገርንህ እኮ ሊገለን ነበር። አክስቴ ምን እያላችሁ እንደሆነ ታውቃላችሁ? እንዴት እንደዛ አይነት ነገር ያደርጋል? ሁሉንም ነገር በደንብ አቅደውበት ነው። ወይኔ እጃችን ሁሉ እየተንቀጠቀጠ ነው። ወይኔ ጂሃን ቆይ አንዴ ጠብቀኝ። ወይኔ ጉዴ! ጂሃን እባክህን! ጂሃን ቆይ! ጂሃን እባክህን! ጂሃን ፈጣሪ Cihan!
ጂሃን ጂሃን